ችልልሽ ነው ምንም አልወሰንኩ እየቀለች አይደለማ እውነቴን ነው አንቺ ሴትዮ ያምሻል እንዴ እኔ ወደ ልትጂ ነው የትም አልሄድም እንዴ ብርቅዬ ግራ ታጋቢኝ እንጂ ሊሆንም ላይሆንም ይችላል ግን ተስያ አደራ ጠብቀኝ እንዴ ቆይ እኔ እኮ ከኔ ጋር እንጥፋልኩሽ ብርቅዬ ራኬብ እየጨለልሽ ነው አይደለም ቅዱስ እውነቴን ነው ይሄን ጫማ አውቀዋለሁ ለኔ አዲስ አይደለም መቼም እንደዚህ አይነት ጫማ ነበረኝ ልትያት ጂ ሜ ጫማ የወንድ ጫማ ነው እሱማ አይለኝም እኮ ግን ይሄን ጫማ አውቀዋለሁ ምንድነው እየተሻለሽ ተይኩ ባንዴ የማያውቃት ሰው የለም ጸጉራቸው ፌመስ ያደርጋትን ብለህ ነው እንግዲህ የሰው መውደድ ይስጥሽ ነው በጸጉሬ የሚሆን በምኔ አውቀውኛል ወደውኛል ደግሞ እኮ ያሻጉሊቷ ነገር ነው የገረመኝ ብታይ ቱቱዬን እራሱ ያውቋታል ልጄን አስላቸው ይስቁብኛል እና አባቢ እንዴት ነበር የገጠረ ተመቸሻ ምንሽ ነው አንተ ቅዱስም እንደዛ እያለኝ ነበር የምራምሮብኝ ነው ዲ ገባብደሻል ምናምን ሰፋፍተሻል ወዝሽ ሁላ ከች ብለልን እንዴ እዛ እኮ ብታዩ በቀን 5 ነው ምግብ የሚበላው እዚህማ በቀን አንዴ እንኳን የሚሰጠን ሰው የለም ምን አንቺ እዛስ በየሰከንዱ ነበር እንደ ራበኝ የምትዩ ነው እረኞች ራሱ ሲወጣ ራበኝ ይሏል ኪራ ከብዙ ቆይታ በኋላ ወደ ቤቱ ተመልሷል። ወደ ቤቱ ሲመለስ ጓደኞቹ እጅግ ደስ በሚያሰኝ ሁኔታ አቀባበል አድርገውለታል። እንግዲህ ኪራ ከረጅም ጊዜ በኋላ ወደ ከተማ ተመልሶ ሲመጣ ቤት ውስጥ ምን እየተከናወነ እንደነበረ ምንም የሚያውቀው ነገር የለም። ታዲያ ኒናም እንግዲህ ያለ ምክንያት ከከተማ ተነስታ ክፍለ ሀገር አልገባችም። ነገር ግን ለምን እንደሄደችና ምን እንደነካትም ሳትናገርም በድጋሚ ተመልሳ ከኪራ ጋር መታለች። ኪራ ጽናትን ተሰናብቶ ሲመጣ እንግዲህ በአጭር ጊዜ ውስጥ ሽማግሌ ልኬ በሰርግ አገባሽ አለው ብሎ ቃል ገብቶላት ነው የመጣው። እንግዲህ ኒናም ከክፍለ ሀገር ስትመጣ ተከተይኝ፣ እዛ ሄደን ነገሮች እስከሚስተካከሉልሽ ድረስ ከኔ ጋር ትቆያለሽ በማለትም እንግዲህ ብርቄን ከክፍለ ሀገር ይዛ ወደ ከተማ መታለች። ብርቄ ወደ ከተማ ስትመለስ እንግዲህ ተሰማን አደራ እንዳትረሳኝ አስበኝ ጠብቀኝ በማለትም አደራ ብላው እንግዲህ ብርቄ ኒናን ተከትላ ከተማ ድረስ መታለች። ኒናን ተከትላ ከተማ ስትመጣ እንግዲህ ኒና ለማንም አልተናገረችም። ብርቄን ግን እኔ በመሄድበት መንገድ ሁሉ ነይ ተከተይኝ እያለቻትም እንግዲህ ብርቄ ከኋላ ስትከተላት ነበረ። ምሩ ጽዮንን ይዛ ወደዚህ ቤት መታ ነበረ። ነገር ግን ምሩና ጽዮን ወደዚህ ቤት ሲመጡ ብቻሽን ሆነሽ ከሚደብርሽ ነይ ከኔ ጋር እንሂድና እዛ ትሆኛለሽ በማለት እንግዲህ ኪራን ለመጠበቅ ወደዚህ ቤት ስትመጣ ጽዮንን ወደዚህ ቤት ይዛ መታ ነበረ። ጽዮን ግን በጣም ደብሯታል። ምክንያቱም የሰኒ እህት እዛ ስለነበረች እንግዲህ ሊስማሙ አልቻሉም። ጽዮንና አለምዬ ከካፌ ወጥተው ወደ ቤታቸው ሲሄዱ መንገድ ላይ ሁለት ግለሰብ ያገኛሉ። ሁለቱ ግለሰቦች የህግ አካል እንደሆኑና ጽዮንን እንደሚፈልጉ ይናገራሉ። ጽዮንም እንግዲህ እኔ ምንም ያጠፋሁት ነገር የለም፣ ስለዚህ ጉዳይ የማቀው ነገርም የለኝም በማለትም መልስ ሰጠች። ነገር ግን ወደዛ ሄደሽ እዛ ነው የምትናገሪው፣ አሁን ነው ቀጥይ በማለትም እንግዲህ እጇን ይዘው ወደ ፖሊስ ጣቢያ ተወስዳለች። ብርቄ እንግዲህ ለመጀመሪያ ጊዜ ቤቷን ጥላ ከከተማ መታለች። እንግዲህ ወደ ከተማ ስትመጣ ከተማ ላይ ምን እንደሆነና እንዴት እንደሚሆን እንኳን ምንም አታውቅም ነበረ። ግን ደግሞ ከበዛብህ ያለው ጉዳይ በጣም ስለከበዳት ያላት አማራጭ ወደዚህ ኒናን ተከትላ መምጣት ነበረ። እንግዲህ ኒና ባለችው መሰረት ብርቄ ኒናን ተከትላ ወደ ከተማ መታለች። ኒና ይሄንን ስታደርግ ለማንም አልተናገረችም። እንግዲህ ኪራም ስለዚህ ጉዳይ ምንም የሚያውቀው ነገር የለም። እንዲሁም ጽናትም ስለዚህ ነገር አንድም የሰማችው ነገር የለም። ታዲያ ብርቄ ኒናን ተከትላ ስትመጣ ተሰማን አንድ ነገር አደራ ብለዋለች። እንግዲህ ምን እንደማደርግ አልወሰንኩም፣ ነገር ግን ተሰማ እንዳትተወኝ ጠብቀኝ ብለዋለች። እንግዲህ ተሰማን በጣም ግራ ተጋብቶ ነበረ ምን ማድረግ እንዳለበትና ምን ሊያደርግ እንደሚችልም እንግዲህ እያሰበበት ነበረ። ኒና ብርቄን ወደዚህ ይዛ ስትመጣ እንግዲህ ካለችበት ህይወት እንድትላቀቅና የራሷን ስራ እየሰራች የራሷን ህይወት እንድትኖር እንዲሁም ደግሞ ከበዛብህ ጫና እንድትወጣ ፈልጋ ነው ወደዚህ ይዛት የመጣችው።
ብርቄ አለኝ የምትለውን ንብረቷን እንግዲህ ልብሷን ይዛ ነበረ ከቤት የወጣችው። ከተማ ከገባች በኋላ ግን ኒና ጠብቂኝ ባለቻት መሰረት ቆማ ኒና ስትጠብቅ ነበረ። ብርቄ ከክፍለ ሀገር ይዛ የመጣችውን እንግዲህ አለኝ የምትለውን ንብረቷን ተዘርፋለች። ኒና ጠብቂኝ ባለቻት መሰረት ቆማ ኒናን እየጠበቀች ነበረ። ስፒድ ከኋላ መጥቶ እቃዋን ወስዶባት ተሰውሯል። እንግዲህ ብርቄ በጣም ጮሃ ነበረ ድረሱልኝ እያለችም እንግዲህ በከተማ መጥቼ ተዋረድኩኝ እያለች በጣም ስታለቅስ ነበረ። በስተ መጨረሻም ከኒና ጋር ተገናኝተው ኒና እንግዲህ እኔ የራሴን ልብስ ሰጥሻለሁ በማለትም አባብላ ወደ ቤት ይዛ ገብታለች። ኪራ ይሄንን ነገር መስማት የለበትም። አሁን ተኝቷል። ቀስ ብዬ እኔ ነገሩን አስረዳዋለሁ። እስከዛው ድረስ ግን አንቺ እዚህ እኔ የማድርበት ክላስ ውስጥ መቆየት አለብሽ። እኔ ሄጄ ምግብ ልስራልሽ ብላትም እንግዲህ ከዛም እንዳትወጣና እኔ እስከምጠራሽ ድረስ እዚሁ መሆን አለብሽ ብላ አስጠንቅቃት ምግብ ልሰራላት ገብታለች። ኪራ ተጨማሪ ወንድም እንዳገኘ እስካሁንም አልሰማም። እንግዲህ ኪያ ከስፒድ ጋር ለረጅም ጊዜ እዚህ ቤት ውስጥ ቆይታለች። ነገር ግን ስፒድ ማን እንደሆነና ለምን እዚህ ቤት እንደመጣ እንኳን ጨርሳ አላወቀችም። ኪያ ፊት እንግዲህ አንዳንድ የሚያጠራጥሩ ቃላቶችን ይናገራል። ኪያ ግን እስካሁንም ድረስ ምንም አልጠረጠረችም። የሰኒ እህት ራኬብ እንግዲህ የቅዱስን ጫማ በር ላይ አይታ ነበረ። ጫማውን ባየች ጊዜ ይሄንን ጫማ አውቀዋለሁ ትላለች። ቅዱስን በቃ ጨልለሻል አንቺ፣ ይህ ጫማ የማን እንደሆነ በምን ታውቂያለሽ? መቼም ይሄ ጫማ የኔ ነው አትይም፣ ጫማው የወንድ ነው ይላታል። እንግዲህ ይሄ ጫማ አዲስ አልሆነብኝም፣ በጣም አውቀዋለሁ ትላለች። የሰኒ እህት እንግዲህ እንደሚመስለኝ ከሆነ የዛኔ ስፒድና ጓደኛው በድጋሜ ወደ እነሰኒ ቤት ተመልሰው ሲሄዱ በአጥር ላይ ዘለው ሲወጡ ጫማውን አይተዋለች። ታዲያ ይሄንን ጫማ የዛኔ እንዳየች ግን ደግሞ አላስተዋለችም። ግን ጫማው አዲስ እንዳልሆነባት ስትናገር ነበረ። ሰኒ እስከ መቼ ነው እንደዚህ አግታችሁ የምታስቀምጡኝ? በማለትም በተደጋጋሚ ያገታትን ሰውዬ ስትጠይቅ ነበረ። እንግዲህ ያገታት ሰውዬም እንግዲህ የተባልሽውን ነገር ካመጣሽ ከዚህ በሰላም ትወጫለሽ፣ ያለዚያ ግን የሚመጣብሽ በጣም ከባድ ነገር ነው ይላታል። ሰኒ እንግዲህ እንደው ስታስቡት እኔ ከዚህ ስወጣ የምለቃችሁ ይመስላችኋል? ትላለች። እሱን ስትወጪ ብታስቢበት ይቀላል፣ መውጣትሽንስ በምን አወቅሽ? እያለም እንግዲህ ሲያስፈራራት ነበረ። ኪያ በተደጋጋሚ ከስፒድ ጋር ትጣላለች። ስፒድና ኪያ ሊስማሙ አልቻሉም። ስፒድ የሚያወራው አንዳንድ ወሬዎቹ ኪያን ሊያጠራጥሩ ይገቡ ነበረ። ነገር ግን ኪያ ምንም አልተጠራጠረችም። እንግዲህ ከዚህ ቤት እኔ ሳልሆን እናንተ ትወጣላችሁ እያለም ሲይዝትባትም ነበረ። እሷ ግን ምንድን ነው የምታወራው ብላው ዝም አለችው። ምንም ሀሳቡ ስላልመጣላት እንግዲህ የስፒድን ማንነት ልታውቀው አልቻለችም። ኒናም በስተ መጨረሻ ብርቄን ከክፍለ ሀገር ይዛ ወደ ከተማ መጥታለች። እንግዲህ ኒና ይሄን ማድረጓ ትክክል ነው አይደለም የሚለው እንግዲህ ለኒናም ጥያቄ ሆኖባታል። ነገር ግን ብርቄ ካለችበት ሁኔታ እንድትወጣ ብላ እንግዲህ ከቤቷ አውጥታ ወደ ራሷ ወስዳት ወደ ከተማ አምጥታታለች። እንግዲህ ብርቄ ምንም አማራጭ ስላጣች ብቻ ኒናን ተከትላ መጥታለች። በጣም ብዙ ጥያቄዎችን ጠይቃለች። ለምንድን ነው እንደዚህ አንቺ የምታስቢልኝ? እኔ ምንሽ ነኝ? አንቺስ ማነሽ? በማለትም እንግዲህ በተደጋጋሚ ኒናን ስትጠይቃት ነበረ። ለእሷ ብላ እንደሆነና ብርቄ አሁን ካለሽበት ሁኔታ ወጥተሽ የተሻለ ኑሮ መኖር እንዳለብሽ ማሰብ አለብሽ ብላት እንግዲህ ይዛት ወደ ቤቷ መታለች። ዴቭም ሁለቱን ከሸኘ በኋላ እንግዲህ ብቻውን ቁጭ ብሎ ሲያወራ ነበረ። ኪራም ስላለፈው ነገር ሁሉ ዴቭን ይቅርታ ጠይቆታል። ዴቭና ኪራ በፊት ተጣልቶ ነበረ። እንግዲህ በመጣላታቸው ውስጥ ብዙ ነገር ተፈጠረ። በሱ ንዴትም ከክፍለ ሀገር ተነስቶ ወደ ከተማ ሲመለስ ኪራ አደጋ ደርሶበት አሁን ላለበት ሁኔታ በቅቶ ነበረ። በስተመጨረሻም ነገሮች ተስተካከሉና ኪራም የረሳውን አስታወሰ። እንግዲህ ዴቭ ጋርም ይቅርታ ተጠያይቀዋል። እህቴን አደራ በማለትም እንግዲህ ዴቭም ጽናትና ኪራ አሁን ያሉበት ሁኔታ ደስ እንዳሰኘው ብቻውን ሲያወራ ነበረ። እንግዲህ ተሰማና ዴቭም ተገናኝቶ ብርቄ ወዴት እንደሄደች አላቅም ይላል ተሰማ እንግዲህ አሁን ላይ ከባለቤቷ ከበዛብህ በላይ ስለ ብርቄ ይጨነቃል። እንግዲህ የብርቄን መጨረሻ
በሚቀጥለው ቪዲዮ የምናይ ይሆናል። ውድ ቤተሰቦቼ እስከዛውም ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ለቻናሉ አዲስ ከሆናችሁ ቤተሰብ አድርጉኝ። ባይ ባይ። ቸር ሰንብቱልኝ።